አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ሰነበታችሁ? ደህና ናችሁ? ዛሬ እንግዲህ ፋ ብለን መተናል ማለት ነው። በእንደዚህ አይነት መልኩ አንዳንዴ ያኔ ወጣ ያለ ነገር መስራት ጥሩ ነው። አንዳንዴ ደግሞ ፏ ማለት ግድ ልብናል ማለት ነው። ወንዶችዬ እንግዲህ ፏ ብለናል። ድራይ ምናምን ተለብሳ ድራይ በሉት ያው ይሄ ቡጠራሃ ማለት ነው። እንትን መስያለሁ ሐራሪ ያረር ሰው ነው የሚመስለው እላቸዋለሁ። እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ይበልኝ። ሰሞኑን ጠፋሁ ማለት ነው። ሰሞኑን በጣም ጠፍቻለሁ። አንዴ ታውቃላችሁ ስራ ሲፈቱ የሆነ በጣም ይጠፍሻቸዋል ምናምን ነገር። ያው አሁን ላይ አስቸጋሪ ነው። ባስ ያልተከፈተ ምን አልተባለ ብዙ ነገሮች አሉ። አለኩላ አንዱን ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ ማለት ነው። ወዶች ይሄ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ እስቲ ለየት ባለ ለምን እንደዚህ ቦታችን እንኳ ምናምን አድርገን አልመጣም ብዬ እንኳ ብዬ መጥቻለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? አማን ነው ወይ? ሁሉ ተማም ነው አይደል? ከኔ ጋር አልሐምዱሊላህ ወለከል ሐምዱ ለከ ሽኩር ለአላህ ሱብሃነሁ ወተዓላ ምስጋና ይድረሰው። እዚህ ላደረሰን ጌታ ክብር ምስጋና ለሱ ይሁን እላችኋለሁ። ዛሬ እንግዲህ ሶሻል ሚዲያ ዞር ማለታችን መቼም አይቀርም አይደል? ዞር ስትሉ ብዙ ነገራቶችን ታያላችሁ። ያው አንዳንዴ ሶሻል ሚዲያ ስንጠቀም የሆነ ናለ አይደለ ለአዝም ሶሻል ሚዲያ ላይ እኔ ያየሁት ነገር ቢኖር ሶሻል ሚዲያ ላይ ግዴታ የአንዱን ወሬ አንጥቶ አንዱ ነው እያደገም ያለው በእንደዚህ አይነት መልኩ ማለት ነው። እኔ ብዙ ጊዜ ያኔ በሰዎች ብዙ ጊዜ አልሰራም። እንጃ ለምን እንደሆነ አላውቅም። ግን እኔ እንዳየሁት ከሆነ በሰዎች መስራት ነው የሚያሳድገው ዩቲዩብ ማለት ነው። ምክንያቱም ብዙ ሰዎችን እያየሁ ስለሆነ ተጠቃሚ እየሆኑበት ያሉት በሰው ቪዲዮ ሲሰሩ ምናምን ነገር ነው እያየኋቸው ያለሁት ማለት ነው ወዶችዬ። ምክንያቱም እያየሁትም ያለሁትም እንደገና ለውጥም የሚያሳየው በእንደዚህ አይነት መልኩ የሚሰሩ ሰዎች ናቸው። ምክንያቱም እነ ሳሚና እነ ኢክረምን አሁን ስታያቸው እነ ፍቄ ግርም ምን ያደረገኝ ማለት ነው። አስባችሁታል? አውቃለሁ ተከታታይ ድራማን እየሰራለች። እርግጥ ኢክረም አሁን ብዙ ለውጥ ላይ ነው ያለችው። አሁን ፋሽን ሾው ምናምን እያሳየች ነው ምናምን ነገር ያለው ሐዋል ደስ ይላል እዛ ጋር ማለት ነው። በነገራችን ላይ እነሱ አሁን ሊጋቡ ነው ምናምን የሚባለው ወሬ እውነት ከሆነላቸው ወላሂ ሐላል ያርግላቸው አላህ ሱብሃነሁ ወተዓላ። ለምን ተልጅነት እስከ እውቀት እዚህ የደረሱት ጓደኛሞች ናቸው። እርግጥ እነሱ ራሱ አሁን እሷ ሌላ ብታገባ እሱ ሌላ ቢያገባ የሚላመዱ አይመስለኝም። አንደኛ እሷን የለመዳት ከልጅነቱ ጀምሮ፣ ኢክረምም እሱን ነው የለመደችው። ሌላ ቦታ ሄዳ የምትለምድ ራሱ አይመስለኝም። አንደኛ አላወቁትም እንጂ እነሱ ልባቸው መጀመሪያ አሁኑ ፍቅር እንዳለባቸው ያስታውቃል። እሷ ያለሱ እሱ ደግሞ ያለሷ አይኖሩም። ምክንያቱም ያላቸው ሐዋል ሁሉ ነገሩ ያስብላቸዋል ማለት ነው። ብለው እንግዲህ ተሳክቶላቸዋል። ዞሮ ያው ወደ እውነተኛ ፍቅር ገብተዋል። ይሁንና ሶሻል ሚዲያ ላይ እውነተኛ ፍቅር አብዛኛውን ያው ተምሲል ነው፣ ተከታታይ ድራማ ነው የሚሆነው ማለት ነው። ምክንያቱም ነገ ጧትን ኢትዮጵያ ሄጄ የምሰራው ሊሆን ይችላል ይሄን ነገር አላስ አንዲ ሰሞን ልንጋባ ነው፣ አንዲ ሰሞን ደግሞ ተጣላን፣ አንዲ ሰሞን ደግሞ እንደዚህ ከላይ እንደዚህ አረገ እንደዚህ አደረገች ነው አሁን እያየን ያለው ሶሻል ሚዲያ ላይ። ሰሞኑን ፍኪ ነው የሚሏት ቆንጆዋ ልጅ አህመድ ጋር የምትሰራ የነበረው እሷ አፈቀርኩት በሱ የመጣብኝን አልምርም እያለች ነበር ማለት ነው። ሰሞኑን ቡጥቡጥ እየተደረገ ነበር ሶሻል ሚዲያ ላይ። ምን አለበት እኛም እንደዚህ እንበል እንዴ ነው እንቦጣቦጥ እንዴ? እውነተኛ ታሪክ ያለ ሞልቶ እነሱ በድራማ እኮ አይናችንን አጠፉት ማለት ነው። አሁን የእነሱ ድራማ ለምን አልተለቀቀልንም? ለምንድን ነው በነጋ የማይለቀቁት ምናምን ነገር እያለ ሰው አሁን እየተወዛገበ ነው ያለው። ምክንያቱም አይታችኋቸው ተሆነ እነ ፍቅር እነዛ በቃ ተከታታይ ድራማ ነበር እየሰሩ ያሉት። አንዴ ልጅ አመጣ፣ አንዴ አስረገዘ፣ አንዴ ሌላ ላገባ ነው፣ አንዴ ቤሎ መልበስ ምናምን ነገር ነበር እያሳዩ ያሉት። እኔ ግርም ምናምን ያደርገኝ ማለት ነው። እና እነሱ ለዶላራቸው ሲሉ ለብራቸው እስከሚሉ ድረስ እኔ ለዩቲዩብ ብዬ ነው የሆነ ነገር የምሰራው እንጂ እውነተኛ ላይ ተመርኩዘው አይደለም የሚሰሩት፣ ወይም ያንን ኑሮበት አይደለም። አሁን ሳሚና ኢክራም በጣም ቆዩ። ከልጅነት እስከ እውቀታቸው አብረው ነው እየሰሩ ያሉት። ሶሻል ሚዲያው ላይ አብረው ነው የሚንቀሳቀሱት። ጓደኝነታቸውን ብትሉ ድራማም ሰሩ ብትሉ ምንም ሰሩ ብትሉ አንድ ላይ ናቸው። እርምጃቸው እያንዳንዳቸው አንድ ላይ ነው። ሳሚ ላይ ስለ ኢክረም ታውቃለች፣ ያውቃል። ኢክረም ደግሞ ስለ ሳሚ ታውቃለች። ሁሉን ነገር ማለት ይተዋወቃሉ እነዚህ ሰዎች። እና ሰሞኑን የፍኪ
በቃ በሳሚ የመጣበኝ ምናምን ነገር ፍቅሯን ገለጸችለት ምናምን ነገር እሱ ደግሞ አልተቀበላትም ምናምን ነገር። ይሄ ለነሱ በጣም ስሬስ የሆነ አዲስ እንትላቸው ነው ማለት ነው። የሶሻል ሚዲያ ውጤታቸው ነው። እኛ ጋር ደግሞ ዝጋ ምንድነው ያረግን ያለነው ውዶች ሀቂቃ ለቆም ትንሽ እና እዚህ ጋር እነሱ እየሰሩ ያሉት የራሳቸውን እንትን ነው። ሶሻል ሚዲያ እስከሆነ ድረስ እዚህ ጋር ልናውቅ የሚገባና አንድ ነገር አለ። አሁን እዚህ ጋር እኔ ሶሻል ሚዲያ ተጠቃሚ እስከሆንኩ ድረስ ተከታታይ ድራማ መጀመሪያ ይቀርጻሉ። ቪዲዮውን በዚህ አዋጣናል ብለው ያሉትን ነገር ሶሻል ሚዲያ ላይ የምናቀርበውን ብለን ያሰብነውን ነገር መጀመሪያ ላይ እናቀለዋለን። ካቀርነው በኋላ ተግባር ላይ እናውለዋለን ማለት ነው። እዛም ጋር እንደዛ ነው። እነሱ ተመካክረው ነው የሚሰሩት እዛ ጋር ማለት ነው። አሁን ፍቅህ ሳሚን አፈቅረዋለሁ አለች። ከዛ ሳሚ አላፈቅርሽም አላት። ኢክረም መልስ ትሰጥ፣ ሳሚ መልስ ሲሰጥ፣ ፍቅህ ኢክረም መልስ ትሰጥ። እነሱ ወደ የት ይደርሳሉ ማለት ነው? የት እየለሌ ማለት ነው። ጥለውን ይሄዳሉ። ዶላራቸው ይቆጥርላቸዋል። የኛም ሰው በቃ እነ ኢክረም እኮ ተጣሉ፣ እነ ፍቅህ እኮ ተጣሉ፣ ሳሚ እንትላን አላፈቀረች እያል በቃ እንወዛገባለን ማለት ነው። እዚህ ጋር እነሱ እየሰሩ ያሉት ድራማ ነው። ድራማ ስላችሁ ለብር የማይሰራው ነገር የለም እዚህ ጋር። እኔም ለብር ብዬ ነው እዚህ ጋር የቆምኩት ማለት ነው። ያው እንደነሱ ባላቅበትም እንደነሱ ሰው ጋር ተዲባልቄ ባልሰራ እኔም ነገጧት ባገኝና እድሉ ቢገጥመኝ የነሱን አይነት ስራ ሰርቼ ላርግ እችላለሁ ማለት ነው። ምክንያቱም ይሄ ዱንያዊ በር ነው። እኔ አሁን ለምሳሌ ንገራችሁ እዚህ ስራ ፈትቼ እንደዚህ ተምሰቃይ የሌት እዛ ኢትዮጵያ ሄጄ እንደነሱ አይነት ስራ እየሰራው ተከታታይ የማርጥ ተከታታይ በቃ አይደለ መለወጥ ነው የሚፈልገው አንድ ሰው ማለት ነው። ለውጥ እስከተባለ ድረስ ያ ነገር ስራ ነው። ስራ እስከተባለ ድረስ ደግሞ ብር እስታስገኘ ድረስ ምንም ትሰራለህ። ዋናው ነገር ወንጀል አይሁን እንጂ ማለት ነው። ስለዚህ እነሱ ስራቸውን ነው የሚሰሩት። በነገራችን ላይ ባባባ እንዳገቢ ለአተር ቢሆን ቪዲዮ እየሰራው ስለሆነ ስፍሪ ያላ ጠይቅ ወሰሽ خلاص እና ተከታታይ ድራማ አለም ደግሞ ይሄ ተከታታይ እንትን የማያልቅ ስራችን የሚሆነው በቃ እቅድ አውጥተውበት ነው እነሱ የሚሰሩት ማለት ነው። እንደውም እኮ ቪዲዮ ሳይሰሩ ሲቀሩ ወይኔ ዛሬ ናፈቀን የሚልም ሰው ይኖራል። ምክንያቱም የነሱን ቪዲዮ ቆንጥቦ አንጥቶ ለሌሎች የሚያስተላልፍም አለ ማለት ነው። በነገራችን ላይ ብዙ የነሱ ተከታይ አይደለሁም፣ ግን ቪዲዮአቸው ተቆነጣጥቦ ወይ ቲክቶክ ላይ ያለው፣ ፌስቡክ ላይ ያለው፣ ዩቲዩብ ላይ ያለው ሁሉም ሶሻል ሚዲያ ላይ አያዋለሁ። ያው ሰብስክራይቤን ቢሆኑ እንደዚህ ቋሚጫ ልከታተላቸውም ማለት ነው። እኔም ደግሞ ለራሴም እየሰራውም አይደለም በሰው ብዙ ጊዜ እኔ አልሰራም ማለት ነው። እና አንዳንድ እህቶቻችን ግርም ያደርጉኛል ማለት ነው። እነሱ ቪዲዮ ሳይሰሩ ሲቀር ወይኔ ዛሬ ቪዲዮ አልሰሩም እነ እንትና፣ ዛሬ ቪዲዮ አልሰሩም እነ ኢክራም፣ ዛሬ ቪዲዮ አልሰሩም እነ ሳሚ፣ ዛሬ ቪዲዮ አልሰሩም እነ ማንትሴ እነ ሩታ እነ ማንትሴ ትላላችሁ ውዶችዬ። ሁሉም ለዚህ ነው የሚሰሩት እነሱ። አሁን አንዴ ይቀርጻሉ፣ ከዛ በኋላ ተከታታይ ይለቁታል ማለት ነው። 10 ቪዲዮ አንዴ ቢቀርጹ ከዛ ተከታታይ እየቆረጡ ለሶሻል ሚዲያው ያስተናግዳሉ ማለት ነው። አይ በአንድ ቀን ውስጥ 100 ምናምን ሺህ ያያቸዋል። 2 ቀን ባልሞላው 200 ሺህ ሰው ያያቸዋል። ያለ እነሱ ማለት የትየለሌ ነው ማለት ነው። ተገጠር ቦታ የነበሩት አዲስ አበባ መጥተው ይከራያሉ። ኑሮ በዛው ልክም ቢሆንም ውጤት አላቸው እነሱ ቢሰሩም ውጤት አላቸው። እና እኛን ማንነን እኛ ተናንሽ ዩቲዩበሮችን እዚህ ቁጭ ብለን ምስኪኖች የመዲያም ስራ አሮብን በየጃዛ ቤቱ ተቀምጠን የዕለት ጉርሳችንን ላጣነው እስኪ ማን ይድረስልን? ጠይቅ እናንተ ለነሱ ወይኔ ቪዲዮ በለቀቁ እያላችኋቸው ሁሌም እነሱን ተጠባበቃላችሁ። እስቲ ቢላ አለይኩም እኛን አሁን ሰብስክራይብ ፈልጎ የሚያደርገና አለ? ማንም የለም። እቺ ወረኛ ዝም ብላ እኮ ነው የምታወራ። የመዲያም ዘኩሽና ተርማጥማጥ ምናምን ነው የምትሉት። ሐቂቃ ቢላ አለይኩም እውነት እኮ ነው። ሰብስክራይብ አድርጉን ስንላችሁ እናንተ የምታደርጉ ይልቅ እነሱ የምታደርጓቸው ነው የሚበልጥባችሁ ማለት ነው። እኛም እኮ ነገጧ ደረጃችን የት እንደምደርስ እኮ አታውቁትም። ሐቂቃ የሚያውቃላሁን እኔ የት ልድረስ የሚያውቅ የለም። አሁን አልሐምዱሊላህ እኔ አሁን ክፍያ እንግዲህ ሊከፈለኝ ትንሽ እየቀርቶኛል። አላህ ሱብሃነሁ ወተዓላ አሳክቶልኝ አገሬ ብገባ ሌላ ስደትን አልመኝም። እሱ ነው የምንቀሳቀሰው።
ግን እኛ እንደኛ አይነቶችን ማን ይፍቀደን ነው። እኔ 4 አመት ሆነኝ 3000 ሰብስክራይብ ያልደረስኩ ሴትዮ እነሱ ገና በ2 ቀን 10,000 በ3 ቀን 20,000 የሚገቡ ናቸው ማለት ነው። እና ውዶችዬ ትንወድ ሁሉንም እኩል አድርገን እንውደር ነው። እዚህ ጋር ሶሻል ሚዲያ ላይ ስንወድ ሁሉንም ባንድ አይናችን እንይ። ነገ ጧት ይሄ ሰው አርጎ ውጤት አምጥቶ ነገ ጧት ምስኪን ይረዳ። ነገ ጧት እስቲ የመዳም ኩሽና ደግሞ መዳምን የለመደ እንደኔ አይነቱ ቢጤ የኔ አይነቱን ቢያግዝ ነው እንደውም የሚረዳው። ምክንያቱም እኛ ለኛ ስንተዛዘን አላህ የሚያዝንልናል። እስቲ ውድና ተመልካቾቼ እባካችሁ ሰብስክራይብ ሸር አድርጉ እስቲ ማለት ነው። እስቲ ሰብስክራይብ አድርጉ። ወላሂ እውነቴ ነው። ዝም ብላችሁ ያኔ አንዴ የማንውልበት ቦታ ላይ እንውላለን። ሌሎችን እንደኛ አይነቱን ከማድረግ ይልቅ የሚሳደቡትን የሚገላመጡትን እኛን የሚያንቋሽሹት ላይ ነን እኛ አብዛኞችን የምንገኘው። ብላ አለይኩም ግን እንደኛ አይነቱን እሳ ብታሳድጉት ምስኪን አንደኛ ከመዳም ኩሽና ይወጣል፣ ከችግር ይወጣል። ሁለተኛ እሱ በችግር ስላለፈው ስለሚያቀው የወደቁትን ያነሳል ማለት ነው። ስለዚህ ነገ ጧት መሬም አርጋ ምን ታደርጋለች? ይምኪን ትተወናለች ሳይሆን ትጠቅመናለች የሚለውን እስቲ አስቡት ማለት ነው። አስቡትና ሰብስክራይብ ሸር አድርጉ ውዶች እየወላችኋለሁኝ። ላይክ ሰብስክራይብ ሸር ለምታደርጉኝም አመሰግናችኋለሁኝ። ሰላማችሁ ብዝት ይበልልኝ። ያለ ሰላምና ዝነት በእናንተ ላይ ይሁንላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።